ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ ዕለቱ ቅዳሜ ነው። ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንዲሁ የምንዳስሳቸው ይሆናሉ። እነዚህ ደግሞ ክስተቶች ደግሞ ሰላማችን ወቅታዊ ጉዳዮች ላይ ከፍተኛ የሆነ አሻራ እንደሚያሳርፉ እሙን ነው። በተለይም ደግሞ ኢኮኖሚያዊ፣ ፖለቲካዊ እንደገና ደግሞ ማህበራዊም ጭምር በእነዚህ እንትን ላይ የሚያሳርፉት አሻራ እጅግ ከባድ ስለሆነ በዚህ ጉዳይ ላይ ለቤተ ክርስቲያን ምንድን ነው የሚጠቅመው በማለት እንግዲህ የምንወያይ ይሆናል። ፓስተር አለማየሁ ደግሞ አጠገቤ አለ። ከእርሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚች አጭር መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መተናል። ውድ አድማጮቻችን ፓስተርን ሰላምንና ወደሚያቀርብልን ጉዳዮች ደግሞ እንሸጋገራለን። እንዴት ነህ ፓስተር? ሰላም ነው? እንደምን አለ ወንድም ይልቃል? ዓለም እንዴት አደረች? ዓለም ታማ ነው ያደረችው። አዎ እጅግ በጣም ፈውስ ያስፈልጋታል። አዎ እንግዲህ መድኃኒት ያስፈልጋታል። ወዴት አቅጣጫ እንደሆነ ያው ይታወቃል። እስኪ ትላንትና በሰበር 2 ጊዜ ገብተን ለአድማጮቻችን መረጃዎችን አቀብለናል። በዛሬው ዕለትም እንደዚሁ እጅግ ወሳኝ የሆኑ መረጃዎች አሉ። እስኪ ምንድናቸው እነዛ? እንግዲህ ምንድነው እንደምታውቀው ትናንትና በተደጋጋሚ ልንዘግብ እንደሞከር ነው ዓለም አሁንም ምጥ ላይ ነች። ከትናንት ወደ ከሌሊቱ 7 ሰዓት ላይ እስራኤል ኢራንን ደብድባለች። የጦር አዛዦች፣ የኒኩለር ሳይንቲስቶች ተገለዋል። እንግዲህ ከተገደሉ በኋላ ወዲያውኑ በንጋታው ኢራን በድሮኖች ምላሽ ሰጥታ ነበረ። ነገር ግን ከዚህ ምላሽ በኋላ እኛም እንደውም አንድ ዘግበን ነበር፣ እንዴት ባሊስቲክ ሚሳኤሎችን አልተኮሰችም ብለን ነበርና ትናንት ማምሻውን እንግዲህ ባሊስቲክ ሚሳኤሎችን ስተኩስ ነበር። በቀጥታ ነበር ከታተል የነበረውና በቴል አቪቭ እና በኢየሩሳሌም ከተማ ላይ ወድቀዋል። በአየር መከላከልም የተመቱ አሉ። እንደገና ደግሞ ወድቀው ውድመት ያደረሱ አሉ። ቃጠሎች፣ ፎቆች ላይ ቃጠሎ ይታይ ነበረ። በቴል አቪቭ ጭሶች ሁሉ ይታዩ ነበረ። እና ምንድነው ይሄ ጦርነት በመቶዎቹ የሚቆጠሩ ባላስቲክ ሚሳኤሎች ናቸው። ወደ 200 ይባላል። አዎ እንግዲህ ሰፊ ጊዜ የወሰደ ነው። እንደውም በቀጥታ ስርጭት ነበረ የተለያዩ ጣቢያዎች ያስተላልፉ የነበሩትና በደርዘን የሚቆጠሩ ባላስቲክ ሚሳኤሎች ተተኩሰዋል። እንግዲህ እስራኤል ሌሊቱን ስትታመስ ነው ያደረችው፣ በጭንቅ ላይ ነው ያደረችው። እንዲሁም ደግሞ የእስራኤል አየር ኃይል ሌሊቱን 2ኛ የሆነውን የኒኩለር ጣቢያ መታለች። እንግዲህ አጠቃላይ 3 የኒኩለር ጣቢያዎች ተመተዋል። የኢራን እንግዲህ የበቀል እርምጃ ከዚህ በኋላ እጅግ አደገኛ እንደሚሆን ይጠበቃል። ምክንያቱም ይሄ የመጀመሪያው ነው ብለዋል አያቶላ ሆሜኒ ማምሻውን መግለጫ ሰጥተዋል። እንግዲህ በዚህ መግለጫቸው መሰረት ጦርነቱ በቀላሉ የሚቆይ አይደለም። ግን ደግሞ በጣም የሚያሳዝነው ከዶናልድ ትራምፕ የማይጠበቅ ጦርነቱን የሚያባብስ ነገሮች አድርገዋል። ማረጋጋት
እኔ በዓለም ላይ አንድም የሚያረጋጋ መሪ መታጣቱ ገርሞኛል። ሁለቱም ጦርነቱን እንዲያቆሙ እንዲረጋጉ ወደ ሰላም እንዲመጡ ጥረት መደረግ ሲገባው እስራኤልን ያሞካሸና ከእስራኤል ጎን እንደሆኑ የእስራኤልን ሚሳኤሎች፣ ጦር መሳሪያዎች አድናቆት በመስጠት የተናገሩበት ነው። እናውቃለን እስራኤል ታክቲካሊ በአየር ውጊያ የምትታማ አይደለችም። በስለላም የምትታማ ሀገር አይደለችም። ግን አሁን ለዓለም የሚያስፈልጋት በእርግጥ እንደሆነ እኛ እንደ ሰውኛን ልናገር እንደ ሰውኛ እንደ መጽሐፉ ሳይሆን እንደ ሰውኛ ሽማግሌ የሚያስታርቅ ሽማግሌ ነው የሚያስፈልጋት። ነገር ግን ያንን የምታይበት ሁኔታ አይደለም ያለው። አሁን ላይ ያለው ጦርነቱን የሚያጋግሉ ናቸው። እንግዲህ ሌላው ምንድነው ማምሻውን የወጣ አንድ መግለጫ ነበረ ከአቶሚክ ኢነርጂ ኤጀንሲ ምንድነው የዩራኒየም ጨረራ ፈትልኳል የሚል ዜና ወጥቶ ነበርና የአቶሚክ ኢነርጂ ኤጀንሲ ማምሻውኑ ሌሊቱኑ ብቅ ብሎ አይ እስካሁን ድረስ ያፈተለከ ዩራኒየም የለም፣ እስካሁን ድረስ ሰላም ነው የሚል ነገር ነው። እኔ ደግሞ ጥያቄ የሆነብኝ እየተመታ እንዴት አላፈተለከም የሚል ነው እና ሰላም ነው የሚል ነገር ነው። አፈትልኳል የሚል ነገር አለ። እነሱ እስካሁን ድረስ የአቶሚክ ኢነርጂው በውስጥ መግለጫ ሰጥተዋል። እስካሁን ያፈተለከ ነገር የለም ብለዋል። እንግዲህ ሌላው አስደንጋጭ መግለጫ የሰጡት ፕሬዚዳንት ቭላዲሚር ፑቲን ናቸው። ከኔታንያሁ ጋር ከ30 ደቂቃ በላይ በስልክ ከተወያዩ በኋላ መግለጫ ሰጥተዋል። የእስራኤል ከፍተኛ ስህተት ሰርታለች ነው ያሉት። ትልቅ ስህተት ተሳስታለች ነው ያሉት። የኢራን ሉዓላዊነትንም ተዳፍራለች የሚል መግለጫ ሰጥተዋል። ከዚህ በኋላ የኢራን ምላሽ ሊከብድ ይችላል ብለዋል እሳቸው። የኢራን ምላሽ ሊከብድ ይችላል እና ሁለቱም ሀገሮች ቢረጋጉ መልካም ነው ላለው ብለዋል እሳቸው። እንግዲህ እሳቸው የማደጋፊ እንደሆኑ እናውቃለን። ፑቲን ከኢራን ጋር ሁለንተናዊ የጦር ስምምነትም የፖለቲካም የኢኮኖሚም የባህል ስምምነት ያላቸው ሀገሮች ናቸው። ሌላው ኢራን በቀጣዩ የሰጠችው መግለጫ ማምሻውን ደግሞ ምንድነው የሆርሞንን ሰርጥ እዘጋለሁ የሚል ነው። ይሄ የሆርሞን ሰርጥ ማለት ደግሞ የዓለም 1/3 የንግድ የሚሳለጥበት የሚጓጓዝበት ነው። ይህንን ከተሰማ በኋላ ጦርነቱ ከተነሳ በኋላ በነዳጅ ምርት ላይ 10% ጭማሪ እንዲሁም በሸቀጦች ምርት ላይ እንደዚሁ ጭማሪ አድርጓል። ዓለም እንግዲህ የምግብ እጦትና የተለያየ የፍጆታ ዕቃዎች እጥረት ሊገጥማት ይችላል የሚል ስጋት ተፈጥሯል። አንተም ትላንትና ይህንኑ አንጸባርቀሃልና እንዶ አያይዘ ናታንያሁ አንድ የተናገሩት ንግግር አለ ትላንትና የሰማው ነበርና ከዚህ ቀደም በሁለተኛው ዓለም ጦርነት ማህበረሰባችን በሚሊዮን የሚቆጠር ማህበረሰብ ሲያልቅ ዓለም ዝም ብሎ ተመልክቶ ነበረ። እንደዚህ እንደሚሆንም ያውቅ ነበረ። አሁን ግን ይሄ ነገር እንዲደገም በምንም አይነት አንፈቅድም፣ ለዚህ ነው ይሄን እርምጃ የወሰድነው የሚል ንግግር ተናግረዋልና ይሄ እንዴት ሊወሰድ ይችላል? እንዴት ሊታይ ይችላል? እንግዲህ ያንና ይሄ ለየቅል ነው። ያን ጊዜ ምንድነው እስራኤል እንደ ሀገርም አይደለችም፣ ተበታትና በመላው ዓለም ላይ ያለች ነው። ከሁለተኛው ዓለም ጦርነት በኋላ በ1948 ነው ሀገር ሆና እስራኤል የወጣችው። አሁን ላይ የተደራጀ ጠንካራ የመከላከያ ኃይል ያላት፣ ጠንካራ ህዝብ ያላት፣ ጠንካራ ኢኮኖሚ ያላት ሀገር ነች። ሁለቱን ማገናኘት
ምናልባት የኔትናሁ አባባል ኢራን ኒኩለሩን ካመረተች በኒኩለር ስታጠፋን ዝም ብላችሁ ነው ልታዩ የምትችሉት የሚለውን ለመናገር ካልሆነ በስተቀር አሁን ያለ ሁለተኛው ዓለም ጦርነት ያለበት ሁኔታና አሁን ያለበት ሁኔታ የሚገናኙ አይደሉም። ነገር ግን ምንድነው ይሄ የሆርሙዝ ሰርጥ መዘጋት ለዓለም ትልቅ ጉዳት ነው። አሜሪካ ማስጠንቀቂያ ሰጥታለች። አሁን ምንድነው እኔ አሁን ትንሽ ግራ የገባኝ ነገር የአሜሪካ በየቦታው ጦርነት የማባባስ ስራ ትንሽ እንትን ይመስላል። ገብቷል። እሳቱን እያቀጣጠሉት ያሉት እነሱ ይመስላሉና በእርግጥም ኢራንም ይህን ጦርነት ያስጀመረችው አሜሪካ ነች ብለዋል። አሜሪካ ሳታውቅ አይደለም የተጀመረው የሚለውን ነገር አንስተዋል። ይሁን እንጂ እስራኤል አሁን ካለባት ጫና የተነሳ በመላ ዓለም የሚገኙትን ኤምባሲዎቿን ዘግታለች። አዎ፣ አሜሪካ ደግሞ ከመካከለኛው ምስራቅ መላ ዜጎቿ እንዲወጡ ትዕዛዝ ሰጥታለች። ይሄ እንግዲህ ጦርነቱን ምን እያደረገው ነው? እየሰፋ እንደሚሄድ ምልክት እያሳየ እንዳለ ያመለክታል። እንግዲህ ምንድነው መሰለ ወንድማችን፣ ይሄ ሊሆን እኮ እኛ የዛሬ 3 እና 4 ወር በፊት ይሄን ጉዳይ እየተናገርነው ነበረ። በተለይም ደግሞ ስለ ጎግ ማጎግ ጦርነት ስናነሳ የማጎግ ጦርነት ከወደ ሰሜን እንደሚጀመር ምናልባትም ደግሞ ይሄ ጦርነት ከእስራኤል በስተሰሜን በኩል እንደሚጀመር ለዚህ ጦርነት መግቢያ ወይ ኢራቅ ወይ ሊባኖን ወይ ደግሞ ሶሪያ ሊሆኑ ይችላሉ ብለን አስቀምጠን ነበረ። ምክንያቱም በዚህ ጦርነት ላይ አሁን ላይ ስትመለከተው በትናንትናው ምሽት አንድ የተረዳሁት ነገር እኔም ጠቀስ አድርጌልህ ነበረ። የቱርኩ ፕሬዚደንት ራሲብ ጣይብ ኤርዶዋን መግለጫ ሰጥተዋል። እስራኤል ላይ እርምጃ እንደሚወስዱ ተናግረዋል። እስራኤል የወሰደችው እርምጃ ልክ እንዳልሆነ ተናግረዋል። እንግዲህ ተመልከት፣ ኢራቅና ቱርክ ወዳጆች አይደሉም። በሁለቱ መካከል ልዩነት አለ። ነገር ግን አሁን ላይ ሲመጣ እስራኤልን ተቃውሞ ከኢራን ጎን ነው የቆሙት። ይሄ ምናልባት ዛሬ ላይ አናውቅም። እንግዲህ ከዚህ በኋላ ዛሬ ላይ ይሄ የአረብ ሀገሮች እስካሁን ዝም ነው ያሉት፣ መግለጫም አልሰጡ። እናም አሁን እንግዲህ እንሰማለን መግለጫ እንደሚሰጡ እንጠብቃለን። ከእስራኤል ማነው ከኢራን ጎን ሊቆሙ ይችላሉ ተብሎ ይፈራል። ይሄ ከሆነ ደግሞ ምንድነው አሜሪካ እና እስራኤል ወደ ለየለት ጦርነት ውስጥ የሚያስገባቸው ይሆናል። ወደ ለየለት ጦርነት የሚያስገባቸው ከሆነ ደግሞ ከኢራን ጎን እዚህ መጽሐፉ ላይ እንደሚናገረው ከሰሜን ዳርቻ እጎትታለሁ ወደ እስራኤል ተራሮች አመጣለሁ ስለሚል ራሻም ተስባ ትገባለች ብዬ አስባለሁ። ሌላው ደግሞ ምንድነው እነ ከፍተኛ ከኢራን ነዳጅ ገዢ የሆነችው አንዷ ቻይና ነች። ከቻይና ጋር የንግድ ስምምነት አላቸው፣ የወታደራዊ ስምምነት አላቸውና ምናልባትም ቻይና ደግሞ መሳሪያን በማቅረብ የተለያዩ ሚሳኤሎችን በማቅረብ ልታገዝ ትችላለች። ሰሜን ኮሪያም እንደዚሁ ሚሳኤሎችን በማቅረብና የተለያዩ ተዋጊ ድሮኖችን በማቅረብ ልታገዝ ትችላለች። ስለዚህ ይሄ ልታገዝ ስለምትችል ይሄ ጦርነት እንደዚህ በቀላሉ እዚህ ጋር ይቆማል የሚለው ነገር ለኔ ሊታየኝ አልቻለም። ምክንያቱም 2-3 ቀን መተህ ተዋግተህ የምታቆመው ነገር አይደለም። ሕዝቅኤል 32:30 ላይ ምን ይላል መሰለ? የሰሜን አለቆች ሁሉ ሶዶናውያንም ሁሉ ከተገደሉት አገር ወርደው በዚህ አሉ፣ በኃይላቸውም የሰፈሩ በነበረው ፍርሃት አፍረዋል፣ በሰይፍም ከተገደሉት ጋር ሳይገረዙ ተኝተዋል፣ ወደ ጉድጓድም ከሚወርዱ ጋር
አፍረታቸውን ተሸክመዋል ይላል። አፍረታቸውን ተሸክመዋል ይላል። እንግዲህ ምንድነው ይሄ ጦርነት በቀላሉ ይቆማል ብለን ልናስብ አንችልም። ጦርነቱ ምናልባት ሊቆም የሚችለው ሐሰተኛው ክርስቶስ ከዚህ በፊትም እንደምለው ሐሰተኛው ክርስቶስ መጥቶ ወይም ራሱን ገልጦ ምን ሲያደርግ ነው የሚቆመው? ሐሰተኛው የሰላም ስምምነት ያስፈርማል፣ ኢኮኖሚውን ያረጋጋል፣ ፖለቲካውን ያረጋጋል። እነዚህ ነገሮችን በማረጋጋት ምንድነው የሚያደርገው? ጦርነቱ ይቆማል እንጂ አሁን ባለው ሁኔታ ምናልባትም እየጨመረ ሲሄድ እነ ግብጽ ሊገቡበት ይችላል። ምናልባት እየጨመረ ሲሄድ እነ ቱርክ ሊገቡበት ይችላል። ከነዚህ ጀርባ ደግሞ ራሽያ ልትገባበት ትችላለች። ስለዚህ ይሄ ተደማምሮ ተጠቃሎ ጦርነቱ ወዳልተፈለገበት እንዳይሄድ ያሰጋል። ይሄ ጦርነት አሁን ሰው የሚያየው ሁለት ሀገሮች እንደተዋጉ አይደል ነው የሚያየው። ጦርነቱ ዓለም አቀፋዊ ነው። ዓለም አቀፋዊ የሚያስበለው ምንድነው? የሚዋጉበት ቦታ በኢኮኖሚያዊ ተጽዕኖ በዓለም ላይ የሚያመጣና ፖለቲካዊ ተጽዕኖ ሊያመጣ የሚችል ስፍራ ነው። የሚዋጉበት ስፍራ የዓለም የስበት ማዕከል ነው። በዚህ የስበት ማዕከል ቦታ ላይ ስለሚዋጉ ጦርነቱ እንዲሁ እንደቀላል እስራኤልና ኢራን እየተዋጉ ነው ብለን ሸፋፍነን የምናልፈው ነገር አይደለም እና ይሄንን ለማለት ነው። እንደው እውነት ለመናገር ወደ መልእክት ከመሄድ በፊት ኢራን እያለች ያለችው አሁን ጥሩ ሐሳብ ስላመጣ ነው። የሙስሊም ማህበረሰቡን ወክዬ ነው ፊልሚያ እያረኩ ያለሁት ትላለች በአንድ ጎን። በሌላኛው አቅጣጫ ደግሞ ሳውዲ አረቢያ ደግሞ ያው የሙስሊሙን ማህበረሰብ ልወክል የምችለው እኔ ነኝ የሚል የኮንፍሊክት ኦፍ ኢንትረስት ያለበት ይመስላል እውነት ለመናገር። ስለዚህ ሌሎችንም ሀገሮችን ስቦ ወደዚህ ማስገባቱ አይቀሬ የሚል እንደው ሐሳብ ለማከል ያህል ነው። እንግዲህ ጥሩ ነው። ምንድነው መሰለህ አሁን በዚህ በመጨረሻው ዘመን ከሚታዩ ነገሮች በሙሉ በጣም ከባዱ ነገር ይሄ የመጨረሻው ዘመን ክፉ ዘመን፣ አስጨናቂ ዘመን እንደሆነ እንድንረዳ ያስፈልጋል። አንዱ እኔ እንድንረዳ ክርስቲያኖች፣ ሁለተኛው እንድንረዳ የምፈልገው ክርስቲያኖች እንድንጸልይ ነው። መጸለይ ያለብን ፊታችንን ወደ እግዚአብሔር መመለስ መቻል አለብን እና ይሄ ያለንበት ዘመን ዛሬ እንዲህ ነው ብለን የምንናገርበት ዘመን ላይ እንዳልሆነን ልናውቅ ያስፈልጋል እና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ምን ይላል? በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። በመገለጡና በመንግስቱ እመክርሃለሁ ማለት የሚገለጥ መንግስት አለ፣ የእግዚአብሔር መንግስት የሚገለጥ አለ። ይሄ መቅረቡን ነው የሚያመለክተን። አሁን ያለው ጦርነቱ ምንድነው የሚያመለክተን? መቅረቡን ነው የሚያመለክተን። ዓለም ከዚህ በፊትም ብያለው፣ በኢኮኖሚም በስልጣን ዓለም ክላይማክስ ደርሳለች። ገብቷል። ቴክኖሎጂው ክላይማክስ ደርሷል። ሀብቱ ክላይማክስ ደርሷል። ስለዚህ ሁሉም ጋር ምንድነው እኔ ነኝ የበላይ የሚል ነገር አለ። ከጀርባው ማን አለ? የጨለማው አገዛዝ አለ። የጨለማው ሰራተኛ አለ። መሪዎችን ጀርባ ተፈናጦ አንተ የበላይ ነህ፣ የአንተ ሀገር የበላይ ነው፣ የአንተ ሀገር ትልቅ ነው፣ የአንተ ሀገር ገዢ መሆን አለ፣ ዓለምን መውረስ አለብህ ብለህ የሚል የጨለማ አሰራር አለ። የዳርክ ሶሳይቲ የዳርክ ሶሳይቲ ትልቁ ዓላማ ምንድነው ሲል ትውልድ ወደ ክርስቶስ ኢየሱስ እንዳይመጣና ወንጌል የእግዚአብሔር ቃል እንዳይሰበክ የእግዚአብሔር ቃል እንዳይነገር ሰው እንዲጠፋ ወደ ጨለማ እንዲገባ በሞት በልቂት በበሽታ በተለያዩ ነገር እንዲያልቅ የሰይጣን ፍላጎት ነው። ያ ነው እየሆነ ያለው። ስለዚህ ነው እንጸልያለን። ለዚህ ነው ጳውሎስ ጢሞቴዎስን ሲመክረው ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክ እያስተማርክ ዝለፍና ገስጽ ምከርም ይለዋል። ቃሉን ስበክ፣ በጊዜውም ያለጊዜውም ጽና። ነገ ምን እንደሚኖር አናውቅም።
እኔ አንዳንድ ጊዜ ምንድነው መሰለ በጸሎት ምን መልሳቸው ነገሮች አሉ፣ በጸሎት ምን እናፈርሳቸው ነገሮች አሉ፣ በጸሎት ምን ሻገራቸው ነገሮች አሉ። ዝም ብለን ቁጭ ብለን ከምንጠብቅ ቤተክርስቲያን ልትጸልይ ልትዘጋ የእግዚአብሔርን ፊት ሊፈልጉ ቅዱሳን ይሄ ጊዜ በጣም ኢምፖርታንት ነው ላለው ላይክ ሼር ሰብስክራይብ አድርጎ አገልግሎታችንን በገንዘብ መደግፉ ካላችሁ ፕሊስ ደግፉን። ጌታ ይባርካችሁ። የእግዚአብሔር ጸጋና ሰላም ለሁላችሁም ይሁን በኢየሱስ ጌታ ስም ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የዕለቱን መልእክት ነው ያስተላለፍክልን፣ እንዲሁም መረጃዎችንም በትጋት አሰባስበ ቅዱሳን የሚታነጹበትን መልእክት አቅርበህልናል። እውነት ነው እንግዲህ በስተመጨረሻ የተናገርከው ሰይጣን በየአቅጣጫው የጦርነትን አባዜዎች እየጠመቀ ለሰው ልጅ ትልቁን እንቅፋት እያደረገ ሰውን ጌታን ሳያገኝ ወደ ሲኦል በመንዳት እልቂትን በመፍጠር ላይ ይገኛል። እኛ ደግሞ ይህንን የተረዳን ወገኖች ደግሞ ይህን በመቃወም ስራውን በማክሸፍ ትውልድን ለመታደግ ጊዜው ስላልመሸብን በዚህ አቅጣጫ ላይ ሁላችንም እንድንሰማራ የምጽአቱ አዋጅ ነጋሪ መልእክቱን አበክሮ ይናገራል ያስተላልፋልም። እንግዲህ ውድ አድማጮቻችን የዛሬው የቅዳሜ የቀን መልእክትና መረጃችን ይመስላል። ኋላ ላይ ደግሞ እንዲሁ የቀጥታ ስርጭት እንደ ዛሬ እንዳለ ልናረጋግጥላችሁ እንወዳለን። በዛም ደግሞ ተሳታፊ እንድትሆኑ እናበረታታለን። ለወዳጅ ዘመድም ቢሆን እንድታጋሩ ኦዲዮ ተጠቆም እንወዳለን። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት አብሮን ይሁን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም